911401380 ስልኬ ነው። እግዚአብሔር እናንተ ቤታችሁን ይባርክ። በዳዊት መዝሙር ላይ መዝሙር 22 ቅዱስ ዳዊት በሞት ጥላ መካከል እንኳ ብሄድ አንተ ከእኔ ጋር ስለሆንክ ክፉን አልፈራም በሚለው መልእክት ላይ ምንድነው ክፉ የሚለውን ነው የምንማረው። መጽሐፍ ቅዱስ ላይ ክፉ በሚባል የተገለጡ ሁለት ነገሮች አሉ። አንደኛው ራሱ ሰይጣን ወይም ጠላትን ነው። በጌታችን ጸሎት ወይም ደግሞ በጸሎተ ኢየሱስ ክርስቶስ ጸሎተ ኢየሱስ በሚባለው ጌታ ያስተማረን ጸሎት አባታችን ሆይ የሚለውን ጸሎት በዛ ላይ ወደ ፈተናም አታግባን ከክፉ አድነን እንጂ እንላለን። በዚህ ጊዜ የምንለው ምንድነው? ክፉ በእኛ ላይ ስልጣን እንዳይኖረው ጠብቀን፣ ሰይጣን ስልጣን እንዳይኖረው ማለታችን ነው። ክፉ ማለት የክፋት ምንጭ የሆነውን የክፋት አባት የሆነውን ማለታችን ነው። እዚህ ጋር ግን ሁኔታዎች ናቸው። ይኸው የክፋት አባት የፈጥራቸው ሁኔታዎች ናቸው ክፉ የምንላቸው አሁን የምንገልጻቸው። የምናልፍበት መንገድ ነው። የምናልፍባቸው መንገዶች የሚያመጡብን ክፉ ነገሮች አሉ። እኛ ላይ ባህሪያችን፣ ጸባያችን፣ ንግግራችን፣ ሀሳባችን፣ የልባችን ውሳኔ ላይ ክፉ ሆነው የሚቀመጡ ሀሳቦች ማለት ነው። ያው ዳዊት እንዳለው በሞት ጥላ መካከል ነው ሰውዬው ሲያልፍ ነው የሚሆነው። ያው ጥላ አለ። ጥላው የሞት ነው። ሞት ማለት ደግሞ ታውቃላችሁ መቼም ክርስቶስን ካላወቀ አንድ ሰው ሞት በጣም የሚያስፈራ ነገር ነው። የሞት ብቸኛ ጠላት ኢየሱስ ክርስቶስ ነው። የሞትን ኃይል የሰበረ በትንሣኤ የከበረ ሰው እሞታለሁ ብሎ ስለሚፈራ ብዙ ነገር ያደርጋል። ራሱን ሸጦ በልቶ ያድራል። የእስራኤል እናቶች እንሞታለን ብሎ ስለፈሩ ልጆቻቸውን ቀቅለው በልተዋል። እንግዲህ ሞት ምን ያህል ብርቱ እንደሆነ ታውቃላችሁ። የሞት ጥላ ደግሞ ማለት አስፈሪ ማለት ነው። የሚያስፈራ የምንሞት እስኪመስለን ድረስ መፍራት ማለት ነው። የምንሞት እስኪመስለን ድረስ የምንፈራባቸው ብዙ ምክንያቶች አሉ። አንዳንዴ ታመን ሊሆን ይችላል። ብዙ ጊዜ ታመን ሲሆን የማይድን በሽታ ያዘን ሲመስለን፣ አደጋው ስንገባ፣ ነገሮች በጣም ሲመሰቃቀሉብንና መኖር ሲያስጠላን ሞት የሚባለው ነገር መፍራት እንጀምራለን። እንግዲህ ይሄ የሞት ፍርሃት ነው፣ ጥላ ነው። ውስጣችን ሞት አጠገባችን እንደቆመ የሚያሳይ ስሜት ውስጥ ይከተታል ማለት ነው። ጥላ ሁል ጊዜ ከብርሃን ጀርባ ነው። ይኸውላችሁ በሞት ጥላ መካከል የምታልፉ ሰዎች እኮ እያለ ትኖር ይሆናል ወይ ትምህርት የምትሰሙ በኑሯችሁ በቃ መኖር ያቆማችሁ የሚመስላችሁ ሰዎች፣ ያ የሞት ጥላ ላያችሁ ላይ፣ ልባችሁ፣ መንፈሳችሁ ላይ የወደቀባችሁ ሰዎች፣ ሁሌ ጥላ የሚፈጠረው ብርሃን ሲኖር ነው። ከጀርባችሁ ግን የእናንተ ታዳጊ የሆነ ብርሃን አለ። የሚያድናችሁ ብርሃን አለ። የተስፋ ብርሃን አለ። እሱም በደንብ ማወቅ ያስፈልጋል። በደንብ ማመን አለብን። እግዚአብሔር ልጆች ብርሃን ስላለን እንዳንፈራ እናደርጋለን። አሁን ክፉን አልፈራም ያለው ጥላ ካለ ብርሃን አለ ብሎ፣ ፈተና ካለ ቅዱስ ጴጥሮስ እንዳለው መውጫ አለ። ተግዳሮት ካለ ማሸነፊያ አለ። ሞት እንኳን በትንሣኤ ተሸንፏል። በመቃብር ያሉ እንኳን የጌታን ቃል ሰምተዋል፣ በተስፋ ወጥተዋል ከመቃብር። ስለዚህ ሁልጊዜም ቢሆን እንዳንፈራ የሚያደርገን ከጥላው ጀርባ ያለው ብርሃን ነው። ብርሃንን የሚያመልጥ አካል ነው ጥላ የሚፈጥረው። እያመለጠ ያለ ጥላ ነው ማለት ነው ሕይወታችን ላይ ያለው። ከሞተልንና ከሚንገበገብልን በጣም ከሚወደን ከሚንሰፈሰፍልን ከጌታችን ከኢየሱስ ክርስቶስ እጅ ማንም ሊወስደን አይችልም። ማንም መከራ ነው፣ ስደት ነው፣ ረሃብ ነው፣ ጥም ነው፣ ከጌታ ከኢየሱስ ክርስቶስ ፍቅር ሊለየኝ አንዳች እንዳይችል አውቃለሁ ይላል ሐዋርያው ጳውሎስ። በጌታ በኢየሱስ ክርስቶስ
በሱ ራስነት ላይ የተጣበቀውን አካል ሊቆርጡ አይችልም ማለት ነው። እና ጥላው በዚህ መንገድ ነው የሚታየን። ጥላ ሲታየን አዳኛችን አጠገባችን እንደሆነ የምናይበት። እኛ ግን ፈሪዎች ስለሆንን ጥላው የሞት ነው የሚመስለን፣ ግን አይደለም። ምንም ሳይሆን መውጣት ነው፣ ማለፍ እኮ ነው። አሁን ዳዊት እያለፍኩ ነው የሚለው፣ በሞት ጥላ መካከል ባለፍ። ስለዚህ የሞት ጥላ ከኋላ ይቀራል ማለት ነው። እንደሚፈስ ፈሳሽ ወንዝ ተመልሶ አይመጣም። ስለዚህ ወደ ኋላ ይቀራል። ግን እዛ ውስጥ ግን ክፉ ሊፈጠር ይችላል። በሚገጥሙን አስቸጋሪ የህይወት ተግዳሮቶች የእኛ ጸባይ ሊቀየር ይችላል። ሰውን የምንወድ በጣም ደግ ሰዎች በሰው ተማረን ሰው ጠላቶች ሆነን ይቀረናል። አያችሁ፣ በጥላ ውስጥ ስናልፍ ወርሶን የሚቀር ክፉ አለ። ሰው መጥላት። ድሮ ደጎች ነበር፣ ቅኖች ነበር፣ ስስታሞች፣ ክፉዎች። ሰውን መርዳት፣ ሰውን ማገዝ፣ በሰው ችግር አጠገብ መቆም የጥቃት ምልክት ነው ብለን እንድናስብ ሆነን እንቀራለን። ይህንን እንድንሆን የሚያደርገን ግን አጠገባችን የነበረው ክፉ ሰው ባለፍንበት የሞት ጥላ ውስጥ የደረሰብን ያየነው የተመለከትነው ክፉ ነው። ዳዊት ግን እሱ ክፉ አይነካኝም ነው የሚለው። በትክክልም ነበር። ጠላቶቹ የነበሩ እነ ሳኦል ሊገሉት እየፈለጉ እጁ ላይ ወድቀው አልገደላቸው። በሞት ጥላ መካከል እያለፈ ክፉ አልነካው። የበቀል የንዴት የመግደል የመዋጋት መንፈስ አልነበረው። እግዚአብሔር የቀባውን አልገልም ብሎ የንጉሱን ጨርቅ ቆርጦ ንጉሱን በሕይወት አተረፈው። አያችሁ፣ በሞት ጥላ ውስጥ ሲያልፍ ክፉ አልነካው። ብቻ አይደለም፣ ልጁ አቤሴሎም መንግስቱን ገልብጦ ሚስቶቹን በአደባባይ ተኝቶ ዳዊት አባቱ እንዲዋረድ እንዲገደል ሰራዊት ልኮበት እያለ እሱ ግን ልጄ እንዳትገሉት ነው ያላቸው። ጦር መሪዎች በያዛችሁት ጊዜ ልጄ እንዳትገሉት። ልጁ በሚያሳልፈው የሞት ጥላ መካከል እያለፈ እሱ ግን ለልጁ መትረፍ ትእዛዝ ይሰጣል። እዛ ውስጥ ሆኖ ሰው ሊጸባዩ ይቀየር። እናንተ ብትሆኑ ምን ታደርጋላችሁ? ከቤት ነቅሎ ቢያባረር ልጅ ለመናገር ይዘገንናል። ያደረገው አቤሴሎም ግን ዳዊት እንዲሞት አልፈለገም። ስለዚህ ይሄ ክፉ ለምንድን ነው ያደረገው? አንተ ከኔ ጋር ነህ ብሎ ስለሚያምን ነው። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ። አሁን ክፉ የሚሆኑ ሰዎች ብዙ ጊዜ ብቻዬን ነኝ ብሎ ስለሚያስቡ ነው። እግዚአብሔርን ብቻዬን ተወኝ፣ ሰውን ብቻዬን ተወኝ፣ በቃ ሰው ምን ያደርግልኛል ብለው ሰው ጠል ወደ ቦል ይቀየራል። እግዚአብሔር አጠገባቸው እንደሆነ ማየት ያቅታቸዋል። አንድም ቀን ከኛ ላይን ጥቅሻ ያክል ተለይቶን የማያውቀውን አምላካችን ሩቅ አድርገን እናስበዋለን። በዛ ጊዜ ያን ጊዜ ክፉ ነገር እንለማመዳለን፣ ቂም እንይዛለን። በወላጆቻችን ላይ ማይሆን ቂም ይዘን እንኖራለን። በቃ እሱ የሰራኝን እሱ ያሰራችኝን በፍጹም ሞቼም አልረሳውም እያለን ያለፍንበት የሞት ጥላ ክፉ አሸክመውን አልፏል ማለት ነው። ጌታ ኢየሱስ ክርስቶስ ግን ሸክም እንዴት እንደሚቀል አስተምሮናል መስቀል ላይ። የትኛውም ሰው ስጋ ለባሽ እንደ እግዚአብሔር ልጅ እንደ ኢየሱስ ክርስቶስ መከራ የተቀበለ የለም፣ ልቡ የተወጋ የለም። እኛ እኮ ኃጢአተኞች ነን። በአንጻሩ ብንበድል ብንጎዳም ይገባናል። ምንም ኃጢአት የሌለበትን እኮ ነው የሰቀሉት። መስቀል ላይ ግን ይቅርታ ሰጥቶ ነው የሞተው። አራግፋችሁ ሙቱ ሲለን ነው። በምታፍሩበት የሞት ጥላ ውስጥ ክፉ እንዳይሰለጥንባችሁ ሲለን፣ በቀልና ቂም እንዳይሰለጥንባችሁ። ይገላችኋል፣ ያጠፋችኋል፣ የልጆቻችሁን ዕድል ፈንታ ያበላሻል። ልባችሁ የተሸከማችሁት መርዝ ቤታችሁን ይወደዋል። ትፉት፣ አራግፉት፣ ሸክሙን ሰብራችሁ እናንተ ደካሞች ሸክሙን ሰብራችሁ ኑ ነው የሚለን ጌታ ኢየሱስ ክርስቶስ። አብሮን የቆመው ጌታ ግን እኛ ሳናውቀው እንለምደዋለን ይህን ክፉ ነገር። ለመብታችን ከሚነኩን ጋር ስንከራከር ክፉ ተናጋሪዎች ሆነን እንቀራለን። ንግግር እንለምዳለን። አንደበታችን መርከስ ይጀምራል።
ሰው የማያከብር መቼም እኔ ሶሻል ሚዲያ ከፍቼ እያየው እናንተም ይሄን ትውልድ የደረሰበትን ነገር መገመት ያስቸግራል። እንዴት አይነት ነውር እንደሚሰራ ይሄ ግን በትንሽ ልምምድ የመጣ ነው። አንዳንዶቹም ችግር ውስጥ የለመዱት ችግር ውስጥ እና በዚህ በትግራይ ጦርነት ጊዜ አንድ ወዳጅ ነበረንና ብዙ ስልኩን ስንፈልግም ተደብቆ ፈርቶ ተደብቆ ነበርና ስልኩንም ስንፈልግ ልናገኘው አልቻልንም። በአካልም ብዙ ደከመን ማለት ነው እና ወደ ክፍለ ሀገር ተደብቆ ቆይቶ ሲመጣ ሁሉንም ሰው ተቀየመ እና እውነት ለመናገር ወንድሞቹ ጋር ሄደናል፣ እህቶቹ ጋር ሄደናል፣ እንዴት ናችሁ ብለናል። እሱን ያላገኘ ያ ያለፈበት ከባድ የሞት ጥላ ወዳጆቹን ሳይቀር እንዲፈራ አደረገው ማለት ነው። ሰው በቃኝ እንዲል ያችሁ ተጎዳ ልቡ እና በጣም የሚወዱ ሰዎችን ጭምር ነው ያጣቸው። በዛ ሰዓት የምናልፍበት ክፉ ለምንድን ነው እኛ ላይ የሚሰለጥን? እግዚአብሔር ለቃየል የተናገረው ቃል አለ፣ ኃጢአት በፊት ታደባለችና ንገስባት እንጂ እንዳትነግስብህ ነበር። የሆነ ነገሮች ስንገባ ኃጢአትን የሚያደባብን በልባችን ከሌት አለ። ለቅሶ ገጥሞን ለምሳሌ አንድ ሰው ላይሰማ ይችላል፣ ወይ ደግሞ አልተመች ይሆናል፣ አልመጣም። ቁጭ ብለን እሱን ስናብሰለሰል እንውላለን። ያለፍንበት የለቅሶ መንገድ ሀዘን መንገድ ነው፣ ግን በጣም ዙሪያዎቻችን ይመጣል። ያ የሞተውን ሰው ላንመልሰው፣ የሆነ ነገር ድርምስ ሲልብን የሚደግፉልን ሰዎች እናጣቸዋለን። እና እንደዚህ አይነት ልምምዶች ይወላችሁ አንዳንድ የምናልፍባቸው ክፉ መንገዶች፣ አስቸጋሪ መንገዶች፣ የትግል መንገዶች፣ የተግዳሮት መንገዶች እኛነታችንን እንዳይለውጠው፣ የክርስቶስ መልካችን እንዳይለወጥ፣ ከመስቀል አውርዶ እንዳይጥለን መጠንቀቅ ያስፈልጋል። ለዚህ ነው በሞት ጥላ መካከል ሲሄድ አንተ ከእኔ ጋር ስለሆንክ ክፉን አልፈራም፣ መክፋትን አልፈራም። በተግባርም አሳይቶናል። የዳዊትን ብርታትና ቅድስና እኮ የተረዳነው በመከራው ጊዜ ነው፣ በስደቱ ጊዜ እኮ ነው። ሰልፍ በተነሳበት ጦርነት በዘመተበት ጊዜ እኮ ዳዊትን መልካም ሰው መሆኑን ያየነው፣ ልበ ቅን ንጉሥ እንደሆነ ያየነው፣ የእግዚአብሔርን ልብ ያየንበት ከዛ በኋላ ችግር ሲመጣ የሚቀይራቸው እርሾ እንደገባበት ወይን ቆምጥጥ የሚሉ በአንድ ጊዜ ጣፋጭ የሚሆኑት እርሾ እስኪነካቸው ድረስ ብቻ፣ እርሾ ከነካቸው በልሽት የሚሉ በጣም ብዙ ክርስቲያኖች አሉ። እኛ ግን ደሱ እንዳንሆን እዛው በአቋማችን ይድላንም ይቸግረንም፣ እንጣልም እንነሳ፣ እንገፋም እንሰብሰብ፣ እዛው አለን ባለንበት በዛ በታማኝነታችን በወዳጅነታችን በዛው ታማኝነታችን መቀጠል ነው ያለን። እግዚአብሔር ልጅ የሰማነውን በልባችን ጻፍ። እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የበላት ጥበቃ አብሮን ይሁን። ምን እንደተማራችሁ ጻፉልኝ፣ እስቲ ኮሜንት አድርጉልኝ። አስተያየታችሁን ያለው አነባለሁ። ላይክ በተኑ ስለምትጫኑ አመሰግናችኋለሁ። ወደ ቅድስት ሀገር ኢየሩሳሌም የሚያሳሰብኩትን ማሳሰቢያ አትርሱ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም